ተመስገን ብቃት እየተመለከተ የእግር ኳስ ቦታ ወረዶች የተሞላ ነው። አንዱ ሲሳሳት ሌላው ድል ይጠብቃል። አንደኛው ድል ሲያገኝ ደግሞ ቦታውን ለማስከበር ይተጋል። አሁን ተመስገን ያን ድል ለማስከበር ቢያንስ ልክ ጽዮን መረድ በአጎዶጆን እንዳስቀመጠው አይነት በርከት ያሉ ጨዋታዎች ስለማድረግ ሊያስብ ይችላል። ተገኑ ሀብታሙ ጉልላትና አቤል ቦታ ይዘውለታል። አሰጋይ ጴጥሮስ አለ። ተገኑ የመጀመሪያ ጎል አቤል ያለው እዚህ ቦታ ላይ ከተገኘ እንዴት አይነት አደገኛው ተጫዋች እንደሆነ በቀደሙ 2-3 አጋጣሚዎች አስመልክቶናል። ተገኑ ተሾመ ከጉዳት ከአራት ጨዋታ በኋላ ለተመለሰው አጥቂ አመቻችቶ አቀበለ። እሱም አላሳፈረውም። ቀለል አድርጎ በአግባቡ አስቆጠረ። መሐመድ ዛግቤ እድል አልነበረውም። ተከላካዮችም አደረጃጀታቸው ተፋልሶ ነበር። ምረት የለሽ አጥቂ እስቲዝ አብዱ ከ3 እድል 1 ጎል ታስቆጥራለህ ቢያንስ። ቅዱስ ጊዮርጊስ ለአቤል ያለ 3 እድል ነው የፈጠሩለት። ሁለተኛው እድሉ በግብ ጠባቂው የወጣው ነው ከጥቂት ደቂቃ በፊት። ብርሃኑ አሻሙ ዛሬ ዲያጎናል ቢሰጣቸው ኳሶች ምን አይነት ድንቅ ናቸው። ተገኑ አንድ ለአንድ ተነጥሏል። አሰጋኝ በተገኑ በደንብ ነው የተገኘው። ተገኑ ተመልከት፣ በደንብ ይሰራውን ያውቃል።